ምንም ነገር አክብረናት አማካሪያችን መካሪያችን ተቆጫችን አስታራቂያችንን በዚህ ሁኔታ ስናያት አዝነናል። ቦታው አይደለም። በራሳችን የተፈጠሩ ብዙ ጥያቄዎች ነበሩ። ምን ስላገኘችብሽ ነው ይሄንን የምታደርገው ብለን አንድ ቀን አይደለም 2 ቀን 3 ቀን ተነጋግረናል። ገና ለገና ስድብን ፍራቻ ነው እዚህ ሁሉ ውስጥ የተገባው። ያው አንዳንዴ ጠላትህን ወዳጅ ስታደርገው ነገሮች ይቆማሉ ብለን እናስባለን። ለዛም ይመስለኛል ወዳጅ ለመሆን ከወዳጅ ጋር የሚወሩ ወሬዎችን አውርታለች። የተወሩት እውነትም ሆኑ ውሸትም ሆኑ መረጃ ኖራቸው አልኖራቸው በሁለት ጓደኛሞች መሀል ሊሆኑ የሚችሉ ነገሮች ሁሉ ሆነዋል በመሀላቸው በማስፈራራትም በስምምነትም። ግን ያም ቢሆን ለአንድ ቀን ንግግር የአመታት ጓደኝነትን አብሮ መብላትን ሳህን ሰባሪዎች አንሆንም ብለን አልፈነዋል። ያ ግን ሳራ አስተዳድራን አይደለም። እዚህ ከምታዩን አንዳችንንም አታስተዳድርም። አንዳችንም ላይ ጉዳይ የላትም። ወይም አንዳችንንም የምታስተዳድርበት ነገር የለም። ግልጽ እንዲሆን የምፈልገው ነገር የሁላችንም ታሪክ ሚዲያ ላይ ነው ያለው። እኔ ችግር ሲገጥመኝ የሸሸገኝ የለም ከዚህ መሃል። እናንተ እንደምትሉት ያለኝን ነገር የሸፈነልኝ የለም። ራሴ ባፌ የተናገርኩትን ንግግር ሌባ ስትሉኝ እንዲያረግሽ እንደዛ አረግሽ ስትሉኝ ከዚህ መሃል ከምታዩቸው አይዞሽ በርቺ ችግርሽን ጨርሽ ያለኝ እንጂ ኖ ሙኒት ልክ ነሽ ያለኝ የለም። ወይም ሳራ መታ ደግሞ የኔን ቢል አልዘጋችልኝም። ይቅርታ ሳደርግላት አምኜበት ሊፈጠር የሚችል ኖርማል ነገር ነው። ሊፈጠር የሚችል ኖርማል ነገር ሁለት ጓደኛሞች ያወራሉ፣ ይጨመራል፣ ይቀነሳል። ይሄ ያለ ነገር ነው። እኔ ምንም አይመስለኝም። የሳሪንም ለዚች ለአንድ ቀንና ለ2 ቀን ስህተት ሌሎች ነገሮችን ልረሳ አልችልም። ሄለንም ደግሞ የሰማችሁን ያወራችሁ ኖርማል። ከማንም ጋር ችግር የለብንም። ማንም ግን አያስተዳድረንም። ምንም የተደበቀ ታሪክ የለንም። ምንም ያለንበት ሀገር ኢመራት ነው። ከነ ስህተታችን ከነ ስራችን ከነ ትክክሉም ከነ ሁሉ ነገራችንም ከእናንተ በላይ መንግስት ያቀናል። ልንቀጣበት የሚገባን ነገር ካለ እናንተ ሳትሉት ቀድሞ ይቀጣናል። በአሁን ሰዓት የእኛም ሀገር ኤምባሲ ማንኛውንም ስህተት ሲሰራ አያልፍም። አንዱንም ስህተት አያልፍም። እንደ ድሮ አይደለም። የሀገሪቱ መንግስትም ደግሞ የሚያልፈን ስህተት የለም። እየሰራን ውለን እያደረን ደግሞ አስተዳዳሪያችን ሳራ ልትሆን አትችልም፣ ወይም ሄለን ልትሆን አትችልም። የኛ አስተዳዳሪ ራሳችንን በራሳችን የምናስተዳድር ሰዎች ነን። ሳሪ አንዳችን ላይ እዚህ ጋር የያሽብን ነገር ካለ መናገር ትችያለሽ። ምክንያቱም ይሄ ነገር ድጋሚ ቢፈጸም ማንም ዝም የሚል የለም። ሁላችንም በህግ የምንሄድ ሰዎች ነን። በህግ እንሄዳለን። ገንዘብ ስላላት አይደለም። ከስንት ድሃ ጋር አብረን ኖረናል። ገንዘቧ ለራሷ ነው ጌጥነቱ። ገንዘቧ ለራሷ ነው ጥቅሙ እንጂ ለኛ አይደለም። ሄለንም በዛ ርቀት ሆና ስለምትሳደበው ወይም እንዲና እንደዛ ስለምትለው ሁሉም የየራሱ ታሪክ አለው። ጃጓር የዛሬ ወር ከምናምን ገደማ እኔን መብረቁ ቤት ስንት አይነት ንግግር ሲናገረኝ የነበረ ራሴ የተናገርኩትን ስራዬ ተበላሽቶብኛል እስኪስተካከል ያልኩትን ሌባ ተብዬ የመጣበትን ጉዳይ እንደ ትልቅ ኢሹ ይዞ ሲያወራ የነበረ ሰው ነው እዚህ ጋር ብላክሜል ሲያደርግ የተገኘው አይደለ? ሲያስፈራራ የተገኘው። ምናልባት እሷ አቀናጅታ ልታሰማችሁ ስላልቻለች ነው። እኔ በጆሮዬ ሰምቻለሁ። ይሄን ያህል ስጪ ያን ያህል ስጪ እኔ ያለው በዚህ ወጥቼ ዲል ሲያስደርግ የነበረው እሱ ነው። ከኛ የምትሻሉበት ነገር ምንም የላችሁ። ምንም ከእናንተ አትሊስት እኔ በስራ ነው የተሳሳትኩት። እኔ ስለ ራሴ ነው የማወራው። ስሰራ ነው የተበላሸብኝ። አንተ ግን ቁጭ ብለህ በሁለት ሰዎች መሀል ገንዘብ ስታመላልስ የነበርክ ጀጅ ልታረገኝ ቁጭ ብለህ ነበር። ልትጠይቀኝ እኔም ብቻ አይደለም ስንት እህቶቻችንን እዛ ቤት እያስገባችሁ አውቀውም ሆነ በስህተት ላደረጉት ጥፋት ስታሸማቅቋቸው ነበር። የስንት ሰው ፎቶ ተለጥፎ ነበር መብረቁ ቤት። መብረቁ ከሚጠይቀው ጥያቄ በላይ ጠያቂ፣ አስፈራሪ፣ አፈልጣለሁ ቆርጣለሁ ስትል የነበርክ ጃጓር አንተ ነህ። እዚህ ጋር ግን ድምፅህን ስሰማው ማመን ነው ያቃተኝ። ማመን አንተ አላስፈራራሃትም እንጂ እያባበልክ ተቀብለሃታል። ከዛም አልፈህ እኔ በጆሮዬ የሰማሁትን ሄለን እንኳን ሳትልህ
ሄለን ከሳራ 10 አንበሳ ስትል ሄደህ ጉቺንም ጨምሪ ብለሃታል። ጆሬ ሰምቶታል። እናውራ ካልን በጣም ብዙ ነገር አለ። በስራ የተሳሳተና ሆን ብሎ የሚሳሳት ሰው የተለያየ ነው። የዛሬ ስንት ዓመት ተፈጽሞ አልቆ ይቅር ተባብሎ ይሄ ነው ያ ነው ብለን የዘጋነውን ታሪክ እያነሳችሁ እያንዳንዱን ነገር ሰምተነው ነው አምነንበት ነው እዚህ ጋር የተገኘ ነው። ሳህን ሰባሪዎች አይደለንም። ደስታን፣ ሐዘንን፣ ብዙ ነገርን አብረን አሳልፈናል። ተወቃቅሰን ጨርሰን እንጂ እሽሩሩ ተባብለን አይደለም እዚህ ጋር የመጣ ነው። መሆን የሚገባውን ነገር ተባብለን ነው። እናንተ እንደምታዩት ነይከሊት ተባብለን 2 ቀን አድረንበታል። ይሄን ጉዳይ 2 ቀን 2 ሌሊት ያለፈበት ጉዳይ ነው ይሄ እንጂ ማንም የማንም አስተዳዳሪ ሆኖ አይደለም። ሳሪ ድሮም አከብርሻለሁ፣ አሁንም አከብርሻለሁ፣ እወድሻለሁ። ባይሆን ደስ ይለኝ ነበር። የሆነ ነገር የፈሰሰ ነገር አይታፈስም። ነገር ግን መቀጠል ነው። ወደ ድሮ አንቺነትሽ ተመለሽ፣ ስራሽን ስሪ፣ እኛን ምከሪ፣ ተቆጪ፣ ሰብስቢ እንደ ድሮ። ስናኮርፍ መተን ማኩረፊያችን ሁኚ እንደ ድሮ። ከዛ በተረፈ ከልቤ ይቅር ብዬሻለሁ። የነበረው ሁኔታ ቀላል አይደለም፣ ግን አመታትን 1 እና 2 ስህተቶች አይቀይሯቸውም። እወድሻለሁ፣ አከብርሻለሁ ሳሪ። መሲ አውሪ። ለምንድን ነው የምታስወርዱኝ? እኔ ስሜ ስለተነሳ መጠየቅ አለብኝ። መሲ አንዴ ልጠይቅና ልውጣ። ለምን እንደምታስወጡኝ አልገባኝ። ሄራ አንዴ እንጨርስና ላውራ እነሱን መጀመሪያ። መሲ አውሪ። መሲ ቀጥሽ። እሺ ያ እኔ ብዙ ማውራት አልፈልግም። ሁሉንም ነገር ሙኒት ተናግሯለች። ህዝቡ ግን መሲናት ብሎ አምኖ ይሄ ጉዳይ ይሄ አጀንዳ ቲክታክ ላይ ሄለን ካመጣችሁ ጊዜ ጀምሮ እኔ ነበርኩ ስቀጠቀጥም ስሰደብም ስዘለፍም ስሰደብም የነበርኩት በሌለሁበት። ሄለንን እኔ አንድ ገስት ላይ ከጃጓር ጋር ገብቼ ነው ያወራኋትኝ። ጃጓር እሷ ገስት ላይ ፕሊስ እንዳታስወጡኝ፣ ምክንያቱም አደባባይ ላይ የተወራው ነገር አደባባይ ላይ ጨርሰን ነው እኔ እንትን ማለት መፈልገው እና ለምን እንደምታስወጡኝ አልገባኝም። እሺ አታስወጡት፣ ሞዴሬተሮች አታስወጡት። ጠብቅ የምንልህ ፊራ፣ እኛ አይተሃል፣ ትላንትናም አይተህናል። ከትላንት ወዲያም ቁጭ ብለን ያደርነው፣ ትላንትም ስንወያይ ነው ያደርነው። ተወቃቅሰን ጨርሰን የመጣን ስለሆነ የራሳችንን ጨርሰን አንተ ከዛ ትቀጥላለህ። ማንም ሰው አያስወጣው፣ ይሁን እዚሁ። መሲ እሺ አንድ ቀን ጃጓር ማለት ሄለን በምሰድባት ሰዓት ሳሪን ጃጓር ገስቷ ላይ ገብቶ ሲያወራት አውርቻለሁ፣ ታያት በቃ በእናትሽ ብዬ እሱም ለሳሪ ብሎ አንበሳ እንደሰጠ ምን ያላቅም። ስለ አንበሳዎቹም ሆነ ስለ ነብሮቹም ብቻ ማቀው ነገር የለም። ከዛ ጃጓርን ደውዬ ስለ ሳሪ አስቁምላት በእናትህ፣ ምክንያቱም ሳሪ ምንም የምታውቀው ነገር የለም ብዬ በመልካምነት ጃጓርን አውርቼዋለሁኝ። ከዚህ በኋላ የማውቀው ነገር የለም። ተሄዶ ስለኔም ተወርቷል። ስለሌላው ስለተወራው ነገር ችግር የለም። ስለኔ ፐርሰናል ህይወትም ሄዶ ተነግሯል። እኔ ፈልጌ ለምኖረው ህይወት፣ እኔ ፈልጌ ለምቀጥለው ላይፌ፣ ለሁሉም ነገር የሰው ሀቅ የለብኝም፣ የሰው ብር የለብኝም፣ የሰው ምንም የለብኝም። ሰርቼ ነው የምኖረው። ለማንም ጥላቻ የለብኝም። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ቄሜን ከውስጥ ያውጥቻለሁ። ጥላቻም የለብኝም። ግን ሁላችንም የየራሳችን ስራ አለን። ራሳችን ሰርተን ነው የምንኖረው። ህዝቡን መረዳት ያለበትን ተረድቷል። ሳሪ እኔ ትላንትናም ነግሬሻለሁ፣ ይቅርታሽን ተቀብያለሁ። ምንም ችግር የለብኝም። እዚህ ጋር አንድ ማጥራት የምፈልገው ነገር አለ። ሶል የተያዘው በመሲ ጉዳይ ነው ተብሎ ተገልብጦም ተወርቷል። ሶል ያው በራሱ ሊመጣበት ይችላል፣ ችግር የለም። እሱም ስህተት ነው የተወራው። ስለኔም በቃ እዚህ ጋር ይብቃኝ። እኔ ችግር የለም፣ ሁሉንም ነገር ትቻለሁኝ። ሁሉም ነገር ለበጎ ነው የተፈጠረው። ነፍስ አልተገዳደልንም፣ ስህተቶች ነው የተፈጠሩት። ችግር የለም። እፈልጋለሁኝ ሄለንም ስለተናገረች ማለት
የኔ ተራ ከሆነ ልቀጥል። እሺ ቀጥል ፊሮ። እሺ አመሰግናለሁ። እኔ ማለት የምፈልገው በመጀመሪያ ደረጃ ሳራ ይሄ ነገር በመፈጠሩ አም ሪሊ ሶሪ፣ በጣም ነው ማዝነው። ኤክስፔክት ያላረኩት ነገር ነው የተፈጠረው። ነገር ግን ከዮዳብም ጋር በነበረሽ ግጭት ራስሽ ደውለሽ ነው አሸማለግለኝ አንተ ነህ ያለህኝ ስትይ ዮዳብም ጋር ሄጄ ለምኜው ብዙ ጊዜ በውስጥ ማውርተን እግር ላይ መውደቅ ነው የቀረኝ። ዮዳብን አስታረቅኳችሁ። ቀጥሎ ደግሞ ከኤለን ጋር በነበራችሁ ግጭት አንቺ ነሽ የደወልሽልኝ ሳሪ። ሌሊት ተኝቼ ቢያንስ ከ30-40 ጊዜ በላይ ሚስ ኮል አለ፣ ቮይስ አለ። ፊራዬ አንተ ነህ ወንድሜ ያለህኝ አንተ ነህ፣ አንተ እያለ እንዴት እንደዚህ ሆናለሁ፣ የምታቀኝ አንተ ነህ ስትለኝ እኔ አውርቻት አላቅም ብዬሽ እሺ ላናግራት ብዬ ደወልኩላት። እሷ የጠየቀችው ጥያቄ ስለነበረ ያንን ጥያቄ አምጥቼ ጠየቅኩሽ። አይ እንደዛ ካደረግኩኝ ሌሎቹም ተነስተው ይሰድቡኛል ስትይ እኔ አደርጋለሁ በቃ ችግር የለውም አንቺ የቲክታክስ ቢቀርብሽ ብዬ መክሬ ዘጋው እንደገና። ከዛ ላይቭ ላይ እሷ እያለች ለእኔ ስትይ ተያት ብዬ ለመንኳት። ስለምናት አልተውም አለች። እነሱ የተገናኙበትን አላውቅም። እኔ እንደ ወንድም እኔ እያስወጣሁ ነው ወይ ኔትወርክ እንዳይሆን ፊራ? እያስወጣሁ ነው እንጂ የሚሆነው እያስወጣሁ ነው። ሞዴሬተሮቹ ባካችሁ ረፉ። 1500 ሰው ቁጭ ብሎ የሚያየው ላይቭ ቁጭ ብሎ ወሬ እያወራ ቀረጥን ዛሬ ታይ ሙዳት ያሺ ያለው ዛሬ የምደግመዋለሁ፣ ነገም ከነገ ወዲያ የምደግመዋለሁ። ማንኛውም ሰው መጀመሪያ መሆን ያለበት ራሱን መጠንቀቅ አለበት። ሳሪ በጣም ትልቅ ጥፋት አጥፍተሻል። ምንም አይነት ነገር በሌለበት ምንም አይነት ነገር ሳይሆን ምንም አይነት ነገር ሳይፈጠር ሄለንን ሂዶ ማውራት፣ ሄለንን ሂዶ ማናገር ይህን ያህል ነገር በጣም ትልቅ ጥፋት ነው። እኔ አንድ ነገር ልንገራችሁ፣ እዚህ ወደዳችሁም ጠላችሁም ማንኛውም ሰው ቢሆን ማንኛውም ሰው ሚዲያ ላይ መጥቶ ምንም አይነት ነገር ቢልም ምንም አይነት ነገር ቢፈጠርም ግደኝ አንድ አበባ አልሰጥም። አንድ አበባ አንበሳ ካልሰጣችሁኝ፣ ገበንት ካልሰጣችሁኝ፣ እንደዚህ ካልሰጣችሁኝ እያለ ሰውን ማሸማቀቅ ለሚል ሰው ጭራሽ ቦታም ጊዜም የለኝም ሰዓትም የለኝም። እኔ ሰርቼ ለፍቼ ነው ማድረው፣ ጥሬ ግሬ ነው ማድረው። ማንም እኔ ሊነካኝ አይችልም። እዛ ጋር የማንም ቅምጥ ተቀምጦ የማይሰራ ሰው የማያገለግል ሰው ስለ ስራ ምንነት የማያቅ ሰው ስለ ብር የማያቅ ሰው አረብ ሀገር ያለን ሰው ሊያሸማቅቀው አይችልም። በእኔ ስትራቴጂ ከይቅርታ ጋር ይሄ የኔ እንትን ነው። ቆይ በቪዲዮ ልውጣ። እንደውም በቪዲዮ ወጥቼ ነው ማንም ሰው እኔ ለፍቼ ሰርቼ ያመጣሁትን ደሜን ጠብ አድርጌ እህቶቼ ከሰው ቤት እየሰሩ ሰፖርት ያደረጉኝን አንድ ሳይቀር ከሽሮ ከበርበሪ ሳይቀር ከሽቲ ከነጠላ ሳይቀር የገዙኝን ለማንም ቆሻሻ አውሮፓ ተቀምጦ የልጅሽን ታሪክ አወጣለሁ የማንን ታሪክ አወጣለሁ ለሚለይ ሰው አንድ አበባ አልሰጥም። ወደፊትም እህቶቼም አይሰጥም። ሳሪ ስተት ሰርተሻል። ምክንያቱም እኛን ለማቆርቆዝ እኛ አረብ ሀገር ያለን ደም ተፍተን ሰርተን ደም ተፍተን ሰው ቤት እየሰሩ ነገ እነዚህ ልጆች ሀቅ ቢኖራቸው ሀቃቸው ይደበቃል ማለት ነው። ምክንያቱም አንበሳ ስለማይሰጡ ሀቃቸውንም ያወጣላቸው የለም። ጉዳይም አንዴ ይቅርታ መጠየቅ የምፈልገው ሰው ስላለ አንዴ ይሄንንም አንስቼ ልናገር። ለዛ ነው ተመልሼ የገባሁት። በማርቲ ኬዝ በነበረው ጉዳይ ላይ እውነቱን ለመናገር የዛኔ አንቺን አናቅሽም ነበር። እንደውም ስፔሻሊ ዛሬ ላይ ጓደኞችሽ ሆነን እኔና ጁ በተለይ የዛኔ በጣም ነበረ የምንናደድብሽ የነበረው በማርቲ ኬዝ ምክንያት ነው እንጂ አንቺና እሱ እንደውም የተነካካችሁት ከዛ በፊት እሱ እንደውም አላስታወሰሽም ነበረ። ጉዳዩን በጣም እየተከታተል ነው ስለነበር ህግን ጥንቅቅ አድርጌ ማቅ ነኝ። እንደ ወንድም
ስትመክረኝ እመከራለሁ፣ ስታናግረኝ መልስ እሰጣለሁ። ግን እንደማንም ውርጋ ጠረቅጥሻለሁ ስትል ደግሞ እኔ የራሴ መንገድ አለኝ። እንከባበር ሁላችንም። ይቅር ማለት አለመቻል አይደለም፣ ዝም ማለት አለመቻል አይደለም። ሁሉም የራሱ ጉዳይ ነው። እኔ ስለ ራሴ የምናገረው ማንንም አይፈራም፣ ማንንም አይፈራም። ልጎርጉር ከተባለ ብዙ ነገር ማውጣት ይቻላል። ከናለኝ ከነስህተቴ ከነጉለቴ ማንንም አልፈራም፣ ማንንም አልፈራም። አከብራለሁ። ትንሽ ትልቅ አልልም። ባናገረኝ ቶን አናግራለሁ። ግን አፍህን እኔ ላይ አትክፈት። ያስለመዱህ እነሱ ከሆኑ ያንን የሚቀበሉት ከሆኑ ከእነሱ ጋር ማውራት ትችላለህ። ከኔ ጋር ግን አትችልም። የልጆች እናት ነኝ እኔ። አሰድብሻለሁ ብለህ ደግሞ ከሞከርክ እውር አይደለሁም ደንቆሮም አይደለሁም እኔ። ክብርህን ጠብቅ። ማንህም ብትሆን ማንሽም ብትሆኝ በያላችሁበት ክብራችሁን ጠብቁ። ጨዋታ ፈልጋለሁ፣ ጨውታለሁ። ማድረግ የሚችለው አቅም የፈቀደውን በፈቀደው መንገድ አግዛለሁ። ከዛ በተረፈ ግን ሌላው ላይ የለመዳችሁትን አፋችሁን መጥረግ እኔ ላይ አጠርጉ። ማንን እንደምትል ታውቀዋለህ፣ ማንን እንደምል ታውቀዋለህ። ክብርህን ጠብቅ፣ ክብርህን ጠብቅ። 10 አንበሳ ብሎ ካንቺ ትጠብቃለች ብሎ ሲመጣ ሪካርድ አለኝ የጃጓር ሲጠይቀኝ 10 አንበሳ ብሎ ግሩፕ ላይ ማስገብቶ ሲጠይቀኝ መልስ ሰጥቼሻለሁ። እንደማልሰጥ ቁጭ ብለሽ ነው ያዳመጥሽው። ሙሽ አንቺ ሚዲያ ላይ ወጥተሽ ለልጆቹ እንዳወራሽላቸው ሪካርድ እኮ ነው ጋለ። የምን 10 አንበሳ? አንድ አንበሳ አልሰጥሽም። እድሜ ዘመንሽ ፈቅጄልሽ የምትሰድቢኝ ሰው ነሽ። በዚህ ልክ ግን ኮንፊደንስ ሊኖራችሁ ነው የሚገባው። ስድብ አያሟሟም። ሳሪ ደነገጠች። ስለደነገጠች በዘበዘቻት። በእርቅ ሰበብ ድጋሚ አልነካሽም፣ ድጋሚ ስምሽን አልጠራም እያልሽ በዘበሻት። ሰው ሆኖ ማያማ የለም። እርስ በርስ አምተን ይሆናል። እኔና ሙኒት አምተን ይሆናል። እኔና ሌሎቹ ተማምተን አውርተን ሊሆን ይችላል። አንቺ ግን መጠቀሚያ ነው ያደረግሽው። መጠቀሚያ። እስቲ ጃጓር ወጥቶ አላስገባችልኝም ይበል። እስኪ ጃጓር ወጥተክ አላስገባችልኝም ጉቺ የሳራን ብር 7 አንበሳ የወረደበትን ገንዘብ ጉቺ አልሰጠችኝም በል አንተ። እንዴት ብሩን እንዳስተላለፍክ፣ እንዴት ስንቱን በፔፓሏ እንዳስገባህላት፣ ስንቱን አንበሳ እንዳወረድክላት ሳይቀር ሪሲቱ ነው ይጋለ። ስለዚህ ጀግኑ። ስትሳደብ ውላ ትደር። ከዚህም በኋላ የምትመጡ ሰዎች ካላችሁ ስድብ ፈርታችሁ እንዳከፍሉ በሳራ ይብቃ። ቆይ ሳሪ የዌብሳይት የሚያወራው ነገር አለ መሰለኝ። አይ እኔ በቃኝ ጉቺዬ ልሄድ ነው። ወይ ሳሪ አለሽ የወጣሽ መስሎኝ ነበር። አለ ልትወጪ ነው? በቃ ልውጣ። ቆየን ብዙ። እሺ በቃ እሺ ሳሪ ሰላም። ደህና ሁኑ። በጣም ነው የማመሰግነው ሁላችሁንም። እግዚአብሔር ያክብርልኝ። ቴንክ ዩ። አሜን ሳሪ አሜን።